እንደኔ ወንዳ ወንድ እንዳታመጭም እንዴ አንቺ ነሽ የምታሰድው። ይሄን ቀለበት ማለት ነው ለሄዱ እዚሁ ጋር ተንበርክከ ታስርላታለህ ማለት ነው። አፍጥነው አስቀይማዳብሽ አቅም ያለኝ ሰው ነኝ እኔ። ቀለበት ገዝችልኝ የመጣሁት ገባ። አይ መግማት መግማማት፣ አይ መግማት መግማማት አሉ እማማ ዝናሽ። እንግዲህ የሜዳዋ አህያ ከሜዳዋ አህያ ወጥታ አቶ ገፈርሳ ሆና መጥታለች ማለት ነው። ቀለበት ገዝቼ አምጥቻለሁ ለእህቴን እንድታረግላት አፍጥነው እያለችው ነው ያለችው ማለት ነው። አቅም ስላለኝ ነው ቀለበት የገዛሁት፣ አቅም ስላለሽ ነው፣ ሴትነትሽ ስላዋረድሽ ነው። በዚህ አጋጣሚ እንግዲህ ላንቺ እንዲያደርግልሽ ነው የተናገርሽው ማለት ነው። የዘፈን ዳርዳሩ እስክታ ነው ይላል ያገሬ ሰው ማለት ነው። በፕራንክ አድርጋ እንግዲህ አብርሃም ልክ ልኩን ነግረዋለች ማለት ነው። እንደሰማችሁትም ወንዳ ወንድ እንደኔ ወንዳ ወንድ የሆነ ወንድ አታፈቅሪን ነበር ወይ ያለች ነበር። ለማንኛውም ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሁኑ። እናንተ እነዚህ ልጆች እኮ በፕራንክ መልኩ ልክ ልካቸው እየተነጋገሩ ይገኛሉ ማለት ነው። ሰሞኑ እንደሰማችሁት ጋሽ አልቅበት ምን እያላት ነበረ? ለሜዳዋ አህያ በመጣሽበት በሶስተኛና በሁለተኛው ቀን እየሳምሽኝ ነበር ብሎ ነበረ እያሸማቀቃት የነበረው ማለት ነው። ትላንትና አትገርፍት ወንዳ ወንድ ሁን እያለችው ነበር። አይ በፕራንክ አጋጣሚ ልክ ልካችሁ ለመነጋገር ስለበቃችሁ እጅግ በጣም ደስ ብሎናል። እንኳን ደስ አላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮሜንት ለምታረጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የሜዳዋ አህያ ቪዲዮ ነው ማለት ነው። እንግዲህ ከሜዳዋ አህያ ደግሞ አቶ ገፈርሳ ሆና ትላንትና እንግዲህ መጥታለች ማለት ነው። ጋሽ አያልቅበትን እንግዲህ በፕራንክ ሰበቡ ልክ ልኩን እየነገረችው ነበረ ማለት ነው። ያው የውስጧን ያሰበችው ነው ሁሌም የምትናገረው እቺ ርካሽ የሆነች ሴትዮ ማለት ነው። ሰሞኑ ከዚች ልጅ ፕራንክ አድርጓት ነበረ። አድናቂ ሆነሽ ነይና ሳሚኝ ምናምን ብለው ፕራንክ ተደራርገው ነበረ። የዛ ፕራንክ አሁን ተበቀልኩ ልትል ነው። እውነትሽን ነው። እኛ ፋራ ነው እንደ የምታረጊው የውስጥሽ ያሰብሽው ነው የተናገርሽው ማለት ነው። አንቺ ወራዳ ማለት ነው። አንቺ ርካሽ ሴት አሰዳቢ ማለት ነው። አንድ ባለትዳር ወንድን ቀለበት ይዘሽ መጥተሽ ለእህቴ ተንበርክከ ቀለበት አድርግላት አፍጥ ነው ምናምን። እውነትሽን ነው። እውነትሽን ነው። ለራስሽ እኮ ነው እያመቻቸሽ ያለሽው ማለት ነው። ያ ማለት እኔን ተንበርክከ ቀለበት አድርግልኝ ገዝቼ እሰጥሃለሁ ወጪ የለብህም እያልሽው እኮ ነው ያለሽው ማለት ነው። አንቺ ሆንሽ ርካሽ ማለት ነው። ርካሽ ሴት ልጅ ቀለበት ገዝታ ለወንድ ልጅ አሰጥም ቀለበት እንዲያደርግላት ማለት ነው። አንቺ ኮተታም ማለት ነው። ወንድ ልጅ ከወደዳት ካፈቀራት ገዝቶ ነው ቀለበት የሚያደርግላት ማለት ነው እንጂ ሴት ልጅ ቀለበት ገዝታ አታረግም። ሲቀጥል የትኛው ወንድም ነው ለእህቱ ቀለበት እንዲደረግላት ቀለበት ገዝቶ ለእህቱ አፍቃሪ የሚሰጠው ማለት ነው? አንቺ ወራዳ ከየትኛው ሀገር የመጣ ባህል ነው እዚህ ጋር የምታሳይን ማለት ነው? መቼም አንቺ እኮ ቅሌታም ነሽ። የዝሙት እንትን ስታሳይን ኖረሽ ደግሞ አሁን አዲስ ባህል በየትኛው ባህል ነው ወንድ ልጅ እህቱን ያፈቀረ ፍቅረኛ ቀለበት ገዝቶ እህቴን እንዳታንከራተት ስለዚህ ቀለበት እንድታረግላት እንድታፈጥን እፈልጋለሁ የሚለው ማለት ነው? እኛ እንደዚህ አይነት ባህል የለንም። ኩሩ የሆነ ባህል ነው ያለን ማለት ነው። አንቺ ደረዝ ድናቁርት ማለት ነው። ዝሙት ማስተማርሽን ደግሞ ሳያንስ አሁን ደግሞ ጭራሽ እንደዚህ አይነት ከየትኛው ባህል ነው ደግሞ? ፕራንክም ቢሆን የሆነ የራሱ የሆነ ወይ አስተማሪ ወይም ደግሞ አዝናኝ የሆነ ነገር መሆን አለበት። አሁን አንቺ የሌለ ባህል ነው እንትን ያልሽን እኛ ፕራንክ ነው ብለን ልናልፈሽ አንችልም። አንቺ ኮተት ማለት ነው፣ ወራዳ። በዚህ አጋጣሚ አንቺ እየተናገርሽ ነው ለራስሽ እንዲደረግልሽ ነው። እኔ ብዙዎቻችሁ ደግሞ ዘመዱ ናት ያክስቱ ልጅ ናት። እናንተ ደግሞ ምን አይነት ኮተታሞች ናቸው? ከየት በኩል የመጣች ናት ያክስት ልጅ ማለት ነው? እናንተ ስንት ጊዜ ነው የሚነገራችሁ? ያክስቱ ልጅ አይደለችም፣ የአንድ ከተማ ልጆች ናቸው። አከተመ ግን ዝምድና ምንም አይነት ዝምድና የላቸውም አብርሃምና ሄርሜላ ማለት ነው። ዝም ብላችሁ አታካብዱ። እንትን ለማስጠፋት ማለት የሆነ ነገር እንዳይናገራት ሰው ያክስቱ ልጅና ዘመዱ ናት እያላችሁ ታደባብሳላችሁ ማለት ምንን ዝምድና የላችሁ፣ ግን የአንድ ከተማ ልጆች ናቸው። አንቺ ሁንሽ ኮተታም ደግሞ ልክልኩን እሱን ልክልኳን እንደነገራት እሷንም ልክልኩን እየነገረችው ነው ያለችው ማለት ነው።
ሰሞኑ እሱ ምን ነው የባለቤትነት ስሜት እየተሰማሽ እኮ ነው ምን ይመለከትሻል አንቺስ በመጣሽበት በሶስተኛና በሁለተኛው ቀን አይደለም ወይ የሳምሽኝ እያለ ልክልኩን እየነገራት ነበር ትላንትና ምሷ ልክልኩን እየነገረችው ነበር አትሳቅ መሳቅ አታብዛ ቆፍጠን በል እያለችው ነበር አው ቆፍጣና ወንድ እንዳልሆነ እየነገረችው ነው ቆፍጣና ወንድ ልጅ ቢሆን ለትዳሩ ክብር ኖሮት ከሷ ጋር እንደዛ ይሽለጠለጥም ነበር ስለዚህ ቆፍጣና ወንድ እንዳልሆነ ደግሞ በደንብ ነግሯለች ማለት ነው እንደኔ አይነት ወንድ ልጅ አታፈቅሪ ነበር ወይ ወንድ አይደለም በቃ አብርሃም ልክልኩ ነው ትላንትና የነገረችው ማለት ነው ልክልክ ከመንገሯን በላይ ደግሞ ተንበርክኮ ቀለበት እንዲያደርግላትም እየነገረችው ነው በዛ አጋጣሚ ማለት ነው እየነገረችው ስለዚህ ጋር ሻልቅበትዬ ወደ ከተደፋ ቢረቅጡ አይክፋ ማለት አሁን ነው በቃ እዛው ተዝረክረኩ አረ ጉድ እኮ ነው እናቴ ጉድ እኮ ነው እናቴ ጉድ ዘንድሮ እኮ ማንሰማው ጉድ እኮ የለም አንቺ ወራዳ ማለት ነው አዋረድሽን እኮ አንቺ ሴት አሰዳቢ ቀለበት ገዝቼ መጥቻለሁ እንግዲህ ተንበርክካ አፍጥነው ተንበርክካ ቀለበት አድርግላት አረ እውነትሽን ነው ደግሞ ፈጫለሁ አንቺ የትኛው ወፍጮ ነሽ ያትሬሶ ወይስ የግርማ ወፍጮ ነሽ አንቺ ሰውን የምትፈጪ ማለት ነው የሚፈጪ ፍጭሽና አንቺ ከንቱ ማለት ነው አንቺ ወልጋዳ ማለት ነው እኛ እንደዚህ አይነት የተዋረደና የወረደ የቀለለ ባህል የለንም እሺ ወንድም ለህቱ አፍቃሪ ቀለበት ገዝቶ ሄዶ ቀለበት አድርግላት ለህቴ አይልም የሚል ባህል የለንም በየትኛውንም ብሄር ብትሄጂ በ86ቱንም ብሄር እንደዚህ አይነት የሚያደርግ ኢትዮጵያዊ የለም ወንድሞቻችን ኩሩ ናቸው ኩሩ ሆነ ከተከብረው ሰውን ያስከብራሉ ማለት ነው ምናልባት ያንቺ ወንድም እህት ረክሶበት እንደዚህ ለምኖ ወንዶችን ለምኖ ቀለበት አድርገህ አግባት እህቴ የሚል ከሆነ እኔ አላቅም አዎ ምናልባት በቤተሰብሽ የተማርሽው ሊሆን ይችላል ከዛ በስተቀር የትኛውን ወንድም እህቱን አያረክስም እሺ እህቱን አያረክስም አንቺ ዶንቆሮ ማለት ነው በፕራንክ መልኩ ግን የምታስተላልፊው መልእክት ያስጠላል እንዴ አሁን ደግሞ ዝሙትሽን ሲሰለቸን ደግሞ እንደዚህ አይነት ነገር ታመጫለሽ አንቺ ወራዳ የሴት ወራዳ ማለት ነው አፈር ቢያፈር ያስበላሽና እንግዲህ ቤተሰብ ትላንትና እውነቴን ነው የምላችሁ ወንድ ሆና መጣለች አቶ ገፈርሳ ማለት ነው ስሟን ገፈርሳ ብለናል ገፈርሳ አው ከሜዳ አህያ ወደ አቶ ደግሞ ለሷ አይገባትም ብቻ ገፈርሳ ብለናታል ማለት ነው ከሜዳ አህያ ወደ ገፈርሳ ተቀያይሮልናል ከዚህ በኋላ እንደዛ ነው ገፈርሳ ነው መባል ያለባት ማለት ነው የሜዳ አህያ ሆና ስትመጣ የሜዳ አህያ እንላታለን ወደ ገፈርሳ ስትቀየር ደግሞ ገፈርሳ እንላታለን ማለት ነው ስለዚህ ጋሽ አልቀበትዬ እባክህ ወንድ ሆነ ቆፍጠን ብለ ወደ ትዳረ ወደ ልጅህና ተመለስ ከዚች ዘልዛላና ከዚህ እንዝላል ከሆነች ሴትዮ ይቅርብ አሁን ቀለበት አድርገ ተንበርክከ በግድ አግባኝ እያለችህ ነው ያለችው ማለት ነው የቀለበት ወጪ የለብህም እኔ እችላለሁ አቅሙ አለኝ እያለች ነው ያለችው ማለት ነው ወንድ ልጅ ደግሞ በብር አይገዛም አንቺ ከንቱ ማይ ማለት ነው እንዴ በብር የገዛሽ ወንድ ልጅ ነገ ጥሎሽ ይሄዳል አንቺ ይሁንሽ ዶንቆሮ ድናቁርት ማለት ነው እንደኮ እኔ እውነቴን ነው የምላችሁ ይቅርታ የሷ ቀናት አለባችሁ የምትሉ አንዳንድ ቅንቅናሞች ደግሞ አላችሁ ማታፍሩ ማለት ነው በምኗ ነው የሚቀናው በብልግናዋ ነው የሚቀናው እየቀናችሁባት ነው በመልኳ እውነታችሁ ነው ሴት ልጅ እኮ መልኳ ብቻ ሙሉ ሊያደርጋት አይችልም ከመልኳን ጎን ለጎን ስነ ምግባሯ ስብእናዋ ነው ሙሉ ነው የሚያደርጋት ማለት ነው መልክ ስላላት ሙሉ ናት ማለት አይደለም ሴት ልጅ ማለት ነው ገባሽ እኛ ወንድ ልጅን አቆማ ስትገመጨጭ እዛ ስትስብ ምኗ ከምኗ ጋር ስታገጫጭ ነው እኛ እምንቀናባት ማለት ነው ቀናችሁባት ለምትሉ ማለት ነው እናንተ ዝሙትን እምታስፋፉ ዝሙትን እምትወዱ የዝሙት ተከታታዮች ይሆናችሁ እናንተ እንጂ ቅኑባት እኛማ በፍጹም ልንቀናባት አንችልም ገባችሁ እናንተ ናችሁ ዝሙትን ስለምታስተላልፍላችሁ የምትወዷት ማለት ነው የዝሙት ተማሪዎች እየመረራችሁትም ጠጡት ማለት ነው እኛ በምኗም አንቀናባትም እኔ በበኩሌ በምኗም ማለት ነው ገባችሁ በመልኳ ለምትሉት መልኳ ፊቷን የታጠበችበት ውሃ ብትፈልጉ ጠጡት አይመለከተኝም ማለት ነው ግን እውነታውን ስነግራችሁ ሴት ልጅ መልኳን ብቻ ሙሉ ሊያደርጋት አይችልም አከተመ ኦኬ ይገባችኋል